ሰላም ጤና ይስጥልኝ የተወደዳችሁ ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ በመጥፋቴ ያስባችሁ ወገኖቼ እህትና ወንድሞቼ ነው መጥቻለሁ በትናንትናው ዕለት በሰሜን ወሎ ዞን በሀብሩ ወረዳ በሰላም አስከባሪውን በሁለት ክፍለ ጦር 101ኛና 105ኛ ኮር የተባሉት ኮሮች ሁለት ክፍለ ጦሮችን ወደ ጊራና አሰማርተው ነበር። ጊራና ላይ ያለውን አንድ ሻለቃ የሰላም አስከባሪ በትጥቅ የማይመዛዘኑትን ግን ከበባ አድርገው ታምር ለመስራት አቅደው አዳራቸውን ከአስፋልት በላይ ወይም ከቦሆሮ ቁጥር 8 አካባቢ ወደ ጊራና ደንበል አናርገው ወደዛ ቀጠና ገብተው ነበር። ይሄ መረጃ ሌሊት አካባቢ ደረሰን። እዛ ላለው ለሚመለከተው አካል በተለይ ሻለቃውን ለሚመሩት አካላቶች እና ለወረዳው አካላቶች መረጃውን አድርሰን ነበር። ማለትም ግን ያልነው የሰጋ ነው አልቀረም እና የመጀመሪያው በ8 ከምሽቱ 1 ሰዓት አካባቢ ኢማም አሊ የተባለን አርሶ አደር ከራሊ እርሻው ላይ በመረሸን የጀመሩትን እኩይ ተግባር ጊራና ላይ ትናንት ከረፋዱ 4 ሰዓት አካባቢ ላይ 360 ዲግሪ ዙሪያውን ከበባ አድርገው ነበር። ያን ከበባ እንደሰማንም እንድንዘጋጅ ማለት ያው ግጭት ከተጀመረ ከበባ እያደረጉ ነው። ግጭት ከተጀመረ ትገቡልናላችሁ በሚል እዛ ያሉት አካላቶች ከሚመለከታቸው አካላቶች ጋር ተነጋገሩ። እኛም ከዚህ ከመርሳ ወደ ቀጠናው በሰዓቱ ለመድረስ ጥረት አደረግን። ከቀኑ 6 ሰዓት ላይ ማለትም ግንቦት 9 ቀን 2018 ከቀኑ 6 ሰዓት ላይ ግጭት ወይም ተኩስ ተጀመረ። የመጀመሪያ የትጥቅ ቫላንሱን እንስራ ባለሽርጡ የነበረው በእንድስ ጉዳይ የሚመራው ኃይል አንድ ክፍለ ጦር ሲሆን 16 ብሬን እና 3 ስናይፐር አንድ ድሽቃ እና አንድ ሞርተር መድቧል። የሰው ኃይሉ 300 እና ከዛ በላይ ይገመታል። ባለኝ መረጃ ወደ ውጊያ የገባው 300 አካባቢ እንደሚሆን እዛ ውስጥ ያሉ ልጆች መረጃ ምንጮች የነገሩኝ። በእጁ ክፍለ ጦር የነበረው ደግሞ ከሌላኛው ኮር ማለት ነው አንድ ክፍለ ጦር ሲሆን አጠቃላይ 6 ብሬን 12 ብሬን እና ጂም3 ኢንፎርቱናም ሳይጨመር ስናይፐር 6 አጠቃላይ የቡድን መሳሪያ ብሬኑ ብቻ 12 ወደ 18 እና ወደ 20 አካባቢ ይጠጋል። 2 ድሽቃና አንድ ሞርተር ታጥቋል። 2 ክፍለ ጦር አንዷን ሻለቃ የከበበበትን ነው እየነገርኳችሁ ያሉት። የሰላም አስከባሪው ደግሞ 1 ብሬን 2 ጂም3 3-4 የሚሆን ሱኪ ነው የታጠቀው። ሌላው ክላሽ ነው። የሰው ኃይሉ 160 አካባቢ ነው። ይሄን ኃይል ከበባ አደረጉበት በቦታው በሰዓቱ። እኛም 7 ሰዓት ላይ በአቋራጭ መንገድ ተጠቅመን 7 ሰዓት ላይ ደረስን። ለ6:10 ጉዳይ አካባቢ ነበር ግጭቱ የተጀመረው። 7 ሰዓት ተኩል አካባቢ ላይ እኛ ቦታው ላይ ደረስን። ነገር ግን መግቢያ አጣን። ምክንያቱም ዙሪያው 360 ዲግሪ ከበባ ተፈጽሞ ነበር። ስለዚህ የግዴታ አንዱን በር መክፈት ነበረብን።
እሱ ላይ እንትን ሲደረግ ሁለት መስዋዕትነት ገጥሞናል። ሆኖም ግን ሰብረን ለመግባት እና እዛ ላይ ሚዛን ለማዛባት ጥረት አድርገናል። በኋላ ላይ አንድ ሻምበል ማለት ይሄን እኛ ነው ከፖሊስ እና የአንዳንድ ቲም አንድ ሻምበል አይሞላም እኛ ይዘን ሄድ ነው። አይ ሆኖም በኋላ ላይ 9 ሰዓት አካባቢ አይ ቲንክ ከ9 ሰዓት እስከ 10 ሰዓት ተኩል ባለው የመርሳ ከተማ ሰላም አስከባሪ ወይም የሚሊሻ ዘርፍ ኃላፊ ከበሪሁን ሰጠ ከደም ሊያረገው ጋር በመምጣት ከመከላከል እንዲሁም ከማደናገር ወደ ማጥቃት እንዲዞር የማርሽ ቅየራ ስራው ሰርቷል። እንግዲህ እኛ ሁለት በእኛ በኩል ሲገጥም በዛው ከተከበበው ውስጥ አንድ ግን እንደ 10 ሊቆጠር የሚችል ወንድማችን ሰማዕትነትን ተቀብሏል። አላህ ሸሂድነትን ይወፍቀው። ይዋጋ የነበረው ማለት ለየትኛውን ሰላም አስከባሪ ደሞዝ ተደርጎለት ምናምን ነገር ሳይሆን በትናንትናው ዕለት ይሄንን እኩይ ኃይል ለመዋጋት ሲል የኮማንዶ ማለት የቡድን መሳሪያ ስለሌለ የኮማንዶውን ጥቁር ክላሽ 350 ሺህ ብር ትናንት ጠዋት ላይ ገዝቶት እጅግ በጣም ከፍተኛ ገድልን ፈጽሞ ሰማዕትነትን ተቀብሏል። በእርግጥ ኪሳራው ቀላል አይደለም። እሱ ግን ሸሂድነትን አላህ ይወፍቀው። የጀግና ሞት ነው የሞተው። ለጥቅምም ለማንም ለምንም እንትን ብሎ ሳይሆን በዋናነት የዚህን ኃይል ኢንተረስት ያውቀዋል። በተለይ ይህን ኃይል የሚመሩት ልጆች በደንብ ያውቀዋል ይህን ኃይል ከምን አንጻር ነው? ይሄ ኃይል ከመጀመሪያውም በሌብነት ተግባር ላይ ተሰማርቶ የነበረ ለምሳሌ እንድስኩ ደሌን ብንወስድ በሌብነት ተግባር ላይ ተሰማርቶ የነበረ በሌብነት ወደ ትጥቅ ትግል የገባ የመጀመሪያ ተግባሩ ኒኒበር ላይ መኪና በመዝረፍ መኪና አንድ ሲኖ የወንድሜ ገዳይ የትግሬ መኪና ነው በሚል አንድ ሲኖ 00 ሲኖ አግቶ በማስገባት ሌሎች ተባባሪዎቹ ጋር እኛን ሽፋን አድርጎ እኛም አደጋ ውስጥ እንዳይወድቅ የኑርዬ ጉደሌ አደራ ነው በማለት እየተከላከል የኛም ስህተት ነበረበት። ያን መኪና አርዶ በመሸጥ ነው በዛ ጥያቄ ከመሆን በሚል ከኛም ላይ አንድ ስናይፐር ለኑርዬ ወንድም ነው ማለት የኛን አንድ ስናይፐር ይዞ ነው ወደዛ እንትን የገባው። እንግዲህ ከዛ በኋላ ታሪኩ ረጅም ታሪክ አለው። እነዚህን ኃይሎች ነው ለመዋጋት ሲል ከመጀመሪያው እኔንም እንደው መሐመድ አንተ የተሻልክ ሰው ነበርክ፣ እንዴት ይሄ ኃይል ጋር ስንት ነገር ካንተ ተስፋ እያደረግን ይሄን ኃይል ጋር እንዴት ተሰማራሃል? አጃቢ ከኋላ አጃቢዎች እየተከተሉ ፍርሃት የሚባል ነገር የለውም። አብዱኑር በጀግንነቱ በሐቀኝነቱ ማንም ሰው የሚያውቀው ነው። እንዴት ይሄ ኃይል ጋር አልፈራም ማለት ነው አለም አልተሽኮረም። እንዴት ይሄ ኃይል ጋር ተሰማራህ? ምን ነክቶህ ነው ሲል ነበር የጠየቀኝ። አላህ ይዘንለት ማሰላሰል እንዲጀምር ወላሂ አላህ ሻሂድ ማሰላሰል እንዲጀምር አይሰማም። ትንሽ አራት አድርገው ምኑን ላስተካክለው? ምኑን
ኦኬ ቴንክ ዩ። በትልቁ አድርገው አትታይም በደንብ ልጨርስ። አንዴ ልጨርስ። ሶሪ። ከዛም በኋላ እንግዲህ በትናንትናው ዕለት ማለት ሰማዕትነትን ተቀብሏል። አናዝንም፣ አንቆዝምም፣ አንሰበርም። አላህ ሰማዕትነትን ይወፍቀው፣ ሸሂድነትን ይወፍቀው። በአጠቃላይ 3 ሰማዕትነት ያቺ ሻለቃ 3 ሰማዕትነት ገጥሟታል። የሰላም አስከባሪው ኃይል ከዚህኛው ወገን ከሁለቱም ቆርቆሮች ክፍለ ጦሮች ማለት እዛው ውስጥ ካሉ የኔ ሰዎች ለማረጋገጥ ሞክሬያለሁ። ያ የነበረው ሂደት ማለት ያለውን እንደውም ማታ ላይ ሰዎች ጻፉልኝ፣ ቴክስት ስልክ ስለማላነሳ ቴክስት ጻፉልኝና አንዳንድ ዜናዎችን እንዳዩ ምናምን ነገር እንትን አሉኝ። ከማህበረሰቡም ግን በዛ ጋር ያለው ኃይል መክቶ መዋሉን እና የተፈጠረውን ነገር የታዘቡትን እንደነገሯቸው ግን የሆነ ውስጣቸው መቀበል እንዳልቻለውና በጣም በርካታ ኃይል እንደጨፈጨፉ ሙሉ ሻለቃዋን ደምስሰው ምናምን ነገር እንደነበር ምናምን ነገር ሲሉኝ ያው እኔ ብዙ ቦታ አልሰጠሁትም እና እዛ ውስጥ ያሉ ሰዎችን ስጠይቅ የነገሩኝ ነገር ምንድነው ማለት እርግቦቹን በቂ ማጣሪያ እንዳደርጉ ነግሬ ነበር። በቂ ማጣሪያ ለማድረግ ሞክረዋል። ግን እስከ ዛሬ 10 ሰዓት ድረስ ያለው መረጃ በተለይ ከአንዱ ክፍለ ጦር በኩል ነው 100% ፐርፌክት የሆነው መረጃ። በዚህኛው በኩል ያለው እንትን ያለበት ሁኔታ አለ። እንዳጠቃላይ ከዚህኛው ከሰላም አስከባሪው ላይ ያለው መረጃ በቁስለኛ ደረጃ ማለት ቦታውም ላይ ስላለው ወላሂ ስም ወላሂ አንድም ነገር አልጨምርም አልቀንስም። 3 ቁስለኛ ቀላል ቁስለኛ 3 ቁስለኞች ቀላል ጉዳት 3 ቁስለኞች አጋጥመዋል። ወደ ሲቪል ስንመጣ እንግዲህ ይሄ ሁሉ ማለት 2 ድሽቃ 1 ሞርተር 12 ብሬን 6 ስናይፐር የጂም 3 ኢንፎርት ምናምን ነገር ሳይጨምር ማለት ነው። እነዚህ መሳሪያዎች የበሬ ግንባር የምታከል ከተማ ላይ ነው፣ እነዚህ ህዝብ መሃል ነው ይዘው የገቡት እና ይሄኛው አካል ግን ገዥ ቦታ በተለይ ምሽጉን ይዞ አለቅ ስላለ ተቋማቶች ያሉበት ጋር ነው ሲሄዱ ቅልም ሲሆን ጉዳት ሲያስተናግዱ አንድ ከዚህ በፊት ወንድሙን መሐመድ አሊ ይባላል ይዛው አካል ተወላጅ ነው። የሁላችን ጓደኛችን ወንድማችን ነው። ሁላችን ማለት በዛው አደረጃጀት ስለነበር ታማንበት ተወቀስንበት ሁኔታ ነበረ። እውነታው ሌላ ቢሆንም መሐመድ አሊን ቀደም ሲል ገለውት ነበር። የሱ ወንድም ስለሆነ አይረን ነው እርሻው ቦታው ላይ ሚኒሻ አይደለም ምን አይደለም፣ ተራ አርሶ አደር ገበሬ ነው። ልጆች አሳዳጊ ነው። እርሻ ቦታው ላይ ይዘው ረሽነውት ነበር። ትናንት ሼህ መሐመድ ጌታ የተባሉ ሌላ ሰው ሊዛቸው ማለት ረጅም ፂም አላቸው። ይሄን የተቀባ መሰል እንትን ነውና የአይን ማኞች አካባቢ ላይ የነበሩ ሴቶች ጭምር የነገሩኝ ከመስጂድ ሲወጡ ቀጥታ እንደተመቱ ነው። ሌሎች ደንግጠው ተመለሱ። ቀጥታ ነው የመቷቸው። 1 2 ማንነታቸው የማይታወቁ የሌላ አካባቢ ልጆች ናቸው። መታወቂያም የላቸውም። 2 ሌሎች ህፃናቶችን አሁንም ገበያው ላይ ሲመቷቸው የአካባቢ እዛው ያሉ ወጣቶች እያዩ ነበር።
ሁለት አጠቃላይ 4 ንጹሃን ሞቷል። በንብረት ደረጃ የመስጊዱን ጨምሮ በከባድ መሳሪያ መስጊዱን ጨምሮ የግለሰብ አንድ ሻይ ቤት በኮንቲኔንታል ሸባት ቤት ነበር። እሱን ሲሊንደሩን በመምታት እንዲቃጠል አድርገዋል፣ አቃጥለዋል። ሌላው ማለት በርካታ ቤቶች የግለሰብ ቤቶች ላይ ጉዳት ደርሷል። በርካታ ቤቶች ተሸነቋቅረዋል። ትምህርት ቤቱ የጊራና አንደኛ ደረጃ ትምህርት ቤት ህንፃው ከፍተኛ በከባድ መሳሪያ ምሽግ እዛ አካባቢ ስለነበረ በከባድ መሳሪያ ከፍተኛ ጉዳት ደርሶበታል። የግለሰብ ቤቶች በተመሳይ። ከዛ ውጪ በዚህኛው በኩል ያለው ሳልጨምር ሳልቀንስ ማለት ነው 32 ቁስለኛ፣ ከባድ፣ መካከለኛ፣ ቀላል 21 ሙት ሰማዕት አይደሉም ሙት ገጥሞታል። ይሄ የሆነው በወንድማችን እንድሪስ ጉደሌ እየመራ እዛ ከተማ ላይ ያደረገበት ሁኔታ አለ። እዛም አካባቢ ልጆች በርካታ ልጆች አሉ። የገደለው ባልሽ የሞተው ወንድምሽ ቢሆንም በዋናነት ግን ማህበረሰቡ ላይ ጽዋን ላይ የደረሰው ነገር እውነታው ሳይጨመር ሳይቀነስ ይሄ ነው። አካባቢ ልጆች በተለይም የነበረውን ሂደት ማጣራት ትችላላችሁ። ይሄ ከሆነ በኋላ ምንድነው የተደረገው? ታደረ ተተኳሽ ተጠየቀ። ማለት ከወረዳው ተተኳሽ እኔም ደውዬ ነበር። ተተኳሽ እንዲመጣ የቡድን መሳሪያ በተለይም ዲሽቃ፣ ሞርተር ማነው ዲሽቃና ስናይፐር ብሬን ስለሌለ 2 የተጨመሩ ብሬኖች አሉ በኋላ ላይ ግን እዛ የሻለቃው ግን 1 ብሬን ነበር የነበራት። እነዛን ብሬኖች በመጨመራቸው ሞር ማርሽ ለመቀየር ምቹ ሁኔታን ፈጥሯል። ቢሆንም የቡድን መሳሪያም ስለሌለ የቡድን መሳሪያ ደግሞ ያለው መከላከያ ጋር ስለሆነ መከላከያ ማለት ቡድን መሳሪያ ይዘው ማለት እንዲቀላቀለን ሽፋን ሰጠን እንዳክሰን በጥቂት ጊዜ ምክንያቱም ያደር ነው እነሱን ከከተማ አስወጥተን ከተማውን እንትን አድርገን ከተማው ላይ ነበር ያደር ነው። ነገር ግን እኛ የማናውቀው ሌላ ታሪክ አለ። በጥይቱ ቦታ እንትን የተባለው ውጡ የሚል ትዕዛዝ ነበር የተሰጠው። ከጊራና ለቃችሁ ውጡ። እንዴት ተብሎ በምን ሂሳብ እንዴት ይወጣል በሚል ሁላችንም ሞራላችን ተጎዳ። አይደለም የኛ ይቅርና የዞን የወረዳ አመራሮች ማለት ሞራላቸው በጣም ተጎድቶ ነበር። ሂድና አጣራ። ለማን ብዬ ነው የምጨምረው? ከዛ በኋላ ምንድነው የሆነው ነገር 5 ሰዓት ላይ ግራንት ተተኳሽ ስለሌለ መውጣት ግድ ነበረ። ግን ሌላ ነገር ምን ነበረ? እኛ እንትን ያለን ትናንት በመርሳ ከተማን በምዕራብ በኩል እንትን በሞርተር መርሳን ቀበሮ ሜዳ በተለያየ እንትን ቀበሮ ሜዳን ጨምሮ ቀበሮ ሜዳ እንደው ጉዳት አለ። መርሳን በሞርተር እያጠቁ ነበር። ምን እንዲኮን የተፈለገው በኋላ ላይ የደረሰኝ መረጃ ከሚኒሊክ እዝም ወሳኝ ቦታ ላይ ያሉ ሰዎች ገሌ ማለት አልችልም። ከነሱ የደረሰኝ መረጃ ማለት ከዚህኛውም አካል ከመንግስት የማይታዩ ሰዎች በኩል የሆነ ፍንጭ ነገር እንትናል። ነገር ግን ከዚህኛው በኩል እንስል አንድ ወሳኝ ሰዓት ላይ እንደዚህ እየደወልኩ እንትን ምለው
አንዳንድ ሁለታዎችን መረጃዎችን እንትን የምለው ሰው ነበርና እሱን ሶስት ደቂቃ መንግስት ከርቷችሁ ጊራና እንትን በቃ አስረክባችሁ ያለው ግን እንድትወጡ አድርጋችሁ አይደል ምናምን በሚል እንደዚህ ጀመረና ሚስጥሩን ሲነግረኝ ምንድነው ትልቁ ታርጌት መርሳና ውጫሌ እንደነበረ እዛ የተመደበው ሁለት ክፍለ ጦር የሁለት ክፍለ ጦር ማለት እንትኑ ኮሮቹ በፎሮ ቁጥር 8 ምናምን ጉዴን አላቅ አምባሰል ላይ አሰፍስፈው እየጠበቁ ነው። ለምን መርሳና ውጫሌ ላይ ያለው ኃይል እዛ ላይ ያለው ከ600 በላይ የሰው ኃይል ስለሆነ እዛ ጋር ያለው ያንን ለማጥቃት ዞ 23ቱን ጨምሮ ለማጥቃት ወደ ጊራና እንዲገባ ወደዛ ሲኬድ በኃይሉ ይሳሳል አይደለም ውጫሌም ዝም እንትን ያለው ከተቻለ ሁለቱን ከተማ ካልተቻለ ግን መርሳን ለመቆጣጠር ነበር። ይህ ማለት ዳግማዊ ከለላ ወረዳን እንዲሁም ደግሞ ወግዲ ወረዳን ወይም ደግሞ ደብረ ታቦርን መርሳ ላይ ለመድገም እቅድ ነበር። መንግስት መረጃ ነበረው። ከዚህ አንፃር ነው እንድንወጣ እንትን ምክንያቱም ለአንድ ቀበሌ ሲባል መርሳን በተለይ መርሳን በጣም ብዙ እንትኖች ያሉበት ሁኔታ ስላለ መርሳ ላይ ሊደርስ የሚችለውን ጉዳት ኃይልን ወደዛ እንትን ባለማድረግ የዚህኛውን የተላላኪውን የጽንፈኛውን ቡድን ሴራ ማክሸፍ ተቀዳሚ ነው። እኔም በዚህ ልክ ነው እና የሆነ አካል ምንድነው እንትን ያለኝ ከመርሳና ከጊራና የትኛው ቢያዝ ትመርጣለህ አንተ ብትሆን የጻፉትን አይቶ ፌስቡክ ላይ ጽፌ ነበር ቴሌግራም ላይ ምናምን እና ያንን እንትን ማለት ይሄን ጥያቄ ጠየቀኝና ግራ ተጋብቼ ነበር። ግራ ስገባ ነበር ወደ እኔ አንዳንድ አገራዊ ስሜት ያላቸው ሰዎች ስላሉ ለነሱ ፍንጭ ከነሱ ለማግኘት ያልኩና በቀጥታም የተነገረኝ እሱ ነበር። ስለዚህ ቀጥና መልቀቅን ተብሏል። ይሁን እንጂ በዚህ ሰዓት ኃይሉ በዛን ሰዓት ኃይሉ የዚህ ሁለት ክፍለ ጦር የደረሰበትን ጉዳት ከማለት አንፃር በርካታ ቦታዎች ላይ የአካባቢው ልጆች እዛ መጠየቅ ትችላላችሁ። ሰው የአካባቢ ማህበረሰብ እውነታው የሚያውቀው ነገር ስለሆነ ዛሬም ሞቱባቸው ስላሉ ማለት ነው። ከዛ በኋላ ምንድነው ያደረገው? በከፊሉ በግደወር እንትን አድርገው ወደ የት ነው ሄደው? ወደ መርኮታ አዳሙን አድርጎ እንዲሁም ደግሞ ከፊሉ ኃይሉ ማምሻውን ቀሊና ገብቷል። መነዩን አድርጎ እዛ አካባቢ ላይ ያለው ኢንተረስቱ ምንድነው? ገፍራ ማለት ፌስቡክም ላይ ቴሌግራም ላይ ጽፌ ያለው ገፍራ ላይ እና መነዩ ኮለባ አካባቢ ያሉ የግል ታጣቂዎች በርካታ የግል ታጣቂዎች አሉ። የግል ታጣቂዎቹን ወይ ወደኛ ተቀላቀሉ ወይም ደግሞ በመያዝ ማለት ወይ እንዲቀላቀሉ ማድረግ አለበለዚያ ምን ማድረግ መሳሪያ ለመክፈፍ ያተልቆ ተሰጥቷቸው ነው። እስከ ማለት ወደ ሀደሬ የዛ አካባቢ ልጆች ካላችሁ መጠየቅ ወደ ሀደሬ 4 አስክሬን ጓደኞቻቸው እና ቤተሰብ ምዛንጋን ስላለ 4 አስክሬን ይዘው ሄደዋል። ሀደሬ 4 አስክሬን ይዘው ሄደዋልና እሱን እንትን ከማለት አንፃር ነው። ይሄ እንግዲህ ተጨባጭ እውነታ እሱ ነው። ከዛ ባሻገር ሌሎች ኢንተረስቶቻቸውን ለሚመለከተው አካል ለወረባቦ ወረዳም ነቃ ደንገጥ እንድሉ የራሳችን ማለት እንትና በዚሁም አጋጣሚ ይድረሳቸው እንዳው ታደርጉ የአካባቢ ልጆች ካላችሁ በተለይ አስፈላጊ ነው። እሱ ላይ ነው። ሌላው እንግዲህ ዛሬ ቆቦ ወረዳ ወደ ሁለተኛው ዜናው እንትን ነው። ቆቦ ወረዳ ላይ ተኩለሽ አካባቢ ላይ የለጠፍኩት ፎቶ እዛ አካባቢ ላይ ተኩለሽ ላይ በጣም ከፍተኛ የሆነ እልቂት ተፈጽሟል። ቆቦ ተኩለሽ ላይ ተኩለሽን ድጋሚ እንዳያስብ ተደርጎ እንትን የተባለበት ሁኔታ አለ። ይሄ ፎቶ የምትመለከቱት ከተኩለሽ ላይ በነበረው የዛሬው አውደ ውጊያ ላይ ከማሾች ኪስ የተገኘ መታወቂያ ነው። መታወቂያ የሌላቸውም አሉ። ቴሌግራም ላይ ማየት ትችላላችሁ። ሌላው አብዛኛው ሰቅጣጭ ስለሆነ
የአስክሬኑን ቴሌግራም ላይ ለመጫን ሞራሌን ትንሽ ፈተነኝ እና ከዚህ አንጻር አልጫንኩትም። ተጨባጩ መረጃ እሱ ነው። ከለላ ወረዳ ላይ የተለያዩ አካባቢዎች ላይ ዛሬ ውጊያ ነበረ። ነገር ግን እዛም ላይ በደረሰው ጉዳት የሆነች ቦታ ላይ ሆነው እነ ምሬ ወዳጆ መስቀል ሁሉ አውጥቶ ሰራዊቱን እንዲመለሱ ሰራዊቱን እንዲዋጉ ምሬ ዛ ነው ያለው። በነገራችን ላይ እንዲመለሱ እንዲዋጉ እየለመነ ነበር። ነገር ግን አሻፈረን ብለው ወደ አባይ በረሃ ሰራዊቱ ሄዷል። በዋናነት ከጎጃም ሰሞኑን ወደ ወሎ ገብቶ የነበረው ኃይል 2 ብሬኖችን ከነ ከመካነ ሰላሙ ከዛ አካባቢ የሀብታሙ ደምሴ ሰራዊት ላይ 2 ብሬን ሰርቀው ይሁን ቀምተው ይሁን አላቅም 2 ብሬን ይዘው ወደ ጎጃም አባይን ተሻግረው ወደ ጎጃም የገቡ ሲሆን በዚህም የሚያመላክተው ነገር አለ። እዚህ ላይ እኔ እንደምረዳው በተለይ የተላላኪነቱ መንፈስ ተስፋ ወደ ማስቆረጥና ወደ እርስ በርስ ለትግሉ ከማሰብ ይልቁን ወደ እርስ በርስ መሰራረቅ፣ መቀማማት፣ መገፋፋት የሄዱበት ሁኔታ ነው ያለው እና በዚህ ልክ ነው ያለው ነገር። የተኩለሽ አካባቢ ላይ የነበረው እንግዲህ ሰራዊቱ ወደ ማምሻውን ማለት በዋናነት ከፍተኛ ምት ሲበዛበት ወደ ራያ አለማጣ ተነዶ እየፈረሰ ወደዛ የሄደበት ሁኔታ አለ። እዛ አካባቢ ላይ ያሉት አውጃኖ ክፍለ ጦር ዞብላምባ እና አርሚ 24 26 እና 46 እና አርሚ 43 ናቸው እዛ አካባቢ ላይ ውጊያ እያደረጉ ያሉት በጋራ ጽምዶ በማድረግ ማለት ነው። ሌሎቹን ዝርዝር መረጃዎቹን ፌስቡክ አርበኞች ሚዲያ ፌስቡክ እና ቴሌግራም ላይ ይጫንኩት ሲሆን ዝርዝር ነገሩን እዛ ማየት ትችላላችሁ። እንግዲህ ይሄ የሆነ ያለው ይሄ ኃይል በዋናነትም የአማራን ሕዝብ ነፃ አወጣለሁ ይላል። ነገር ግን ተቋማቶችን የህዝብ መገልገያ ተቋማቶችን ፋይሎችን ያጠፋል፣ ተቋማቶችን ያወድማል። የተሽከርካሪው ምናምን ነገር እንኳን ኦኬ ሰራዊትም ወታደርም ምናምን ሊያንቀሳቀሱበትን መሰል ብለን እንሰል። ነገር ግን ተቋማቶችን በሳት ሲለበልብ፣ ትምህርት ቤቶችን ሲለበልብ ከዚህ በፊት በንፋስ መውጫ አካባቢ ላይ ጋይንት አካባቢ ላይ እንደዚሁም ደግሞ ደብረታቦር ላይ ወግዲ ላይ ሲፈጽም አይተናል። ይሄ ኃይል ምን ስለተባለ ነው? በዋናነት አሁን ከምርጫ የሰባተኛው ሀገራዊ ምርጫ ጋር እንትን አድርጎ መንግስት ቲፒኤልኤፍ አደረኩት ያደረገውን መፈንቅለ መንግስት የክልል መፈንቅለ መንግስትን መንግስት ባላየ ባልሰማ ዝም ስላለው እውቅና ስላልሰጠው የኢትዮጵያ መንግስት በዋናነት ይሄን ኃይል በመጠቀም አማራ ክልል ላይ የሚደረገውን ሀገራዊ ምርጫ በመረበሽ ህዝብን በማስጨነቅ በሞርተር በከባድ መሳሪያ በርቀት ነው በመተኮስና በማስጨነቅ ህዝቡን ምርጫ እንዳይመርጥ ምርጫው በስነ ስርዓቱ ምርጫው እንዳይካሄድ ከማድረግ አንፃር አበክሮ እየሰራ ያለበት ሁኔታ አለ። ግን በዋናነት ህዝብን በማስጨነቅ ይሄን እግረ መንገዱን ደግሞ ያለበትን ኢስላሚክ ፎቢያ በማረጋጋት በነገራችን ላይ ይሄ ከአክሱም አማራ ክልል ላይ ያለው ሂደት ከሙስሊሞች ላይ ያለው የሚደረጉ ያንዳንዱ ተግባራቶች የአክሱም እና ይሄን ማገጣጠም ያስፈልጋል። ምክንያቱም ምንድነው እዛ ጋር ያለው ነገር አክሱም ላይ ያለው እዛ አክሱም ባለው ማህበረሰብ ወይም ቀሳውስት ብቻ አይደለም፣ ቼም አንድ ላይ የተሳሰረ ነው። የዓለም ብርሃን ወይም ቅባት ተብሎ የሚጠራ አመለካከት አለና የዛ አመለካከት ባለቤቶች ናቸው። ልክ መንበረ ሰላማን የመሰረቱት ኃይሎች ማለት ነው ትግራይ ክልል ላይ።
የዛሬው መረጃዎች እነኝህን ይመስላሉ። እናንተ ምን ታዘባችሁ? ምንስ በተለይ በምዕራብ ወረዳዎች አካባቢ ላይ ጠቀስኳቸው ወረዳዎች ራያ ቆቦ፣ እንዲሁም ሰሜን ወሎ ሀብሮ ወረዳ አካባቢ ጊራና ምናምን አካባቢ ሰዎች ልጆች ምን በየአካባቢያችሁ ምን ማለት ተጨባጭ መረጃ ምን አገኛችሁ? የኔ ጥያቄ ነው። መግባት መወያየት የምትፈልጉ ካላችሁ ይሄ እንደዚህ ማለት የሀሳብ የሌላችሁ ሰዎችን ሳይሆን ሀሳብ ያላችሁ ሰዎች በስነ ስርዓቱ እኔ እስካሁን ያቀረብኳቸው መረጃዎች አሉ። በዛ ዙሪያ ላይ ያን መተንተን ከማንም ጎን ሆናችሁ ቢሆን መተንተን የምትችሉ የሀሳብ ባለቤቶች መግባት መወያየት ትችላላችሁ። የትኛውም እምነት የትኛውም የፖለቲካ አቋም ሆነ ተቋም ደጋፊም ሆናችሁ ተቃዋሚ እኔ ያደረስኳችሁ መረጃ ነው። በእናንተ በኩል ምን ሀሳብ አላችሁ? እንዴት ትረዱታላችሁ? እንዴት ተነትኑታላችሁ? በሚለው ላይ ሀሳብ ያላችሁ ካላችሁ ሞዴሬተሮች ከስር ካላችሁ አስገቧቸው። የላኩ ሰዎች ካሉ ኔትወርክ ይዞኛል ማስገባት አልችልምና መላክ እንትን የምትሉ ሰዎች መግባት የምትፈልጉ ሰዎች አስጨናቂዋ ትንሽ ደቂቃ ታገሽኝና ከመግባት ከቻልሽ እና እንትን አስገቢያቸው። ኦኬ ያለፈው አንተ መጥቶልኛል። መግባት የምትፈልጉ ሰዎች ማለት ትችላላችሁ። እውነታን መቀየር እውነታውን ማለት ከዚህ ተቃራኒ ነው። እኔ ከዚህ ምንጭ ጠቅሳችሁ በሰሜን ወሎ ሀብሮ ወረዳ ጊራና አካባቢ ላይ ትናንት የነበረውን አውደ ውጊያ፣ ራያ ቆቦ ወረዳ ተኩለሽ አካባቢ የነበረውን ውጊያ፣ እንደዚሁም ደግሞ በከላላ ወረዳ ላይ የነበረውን ውጊያ መሰረት አድርጋችሁ ሀሳብ መስጠት መከራከር የምትችሉ ሰዎች ካላችሁ በተጨባጭ ኤቪደንስ መቅጠም ትችላላችሁ። ከላላ ወረዳ የነበረውን ሂደት እንዲሁም ራያ ቆቦ የነበረውን ትናንት እኔም የነበርኩበት ሰሜን ወሎ ሀብሮ ወረዳ ላይ የነበረውን ጊራና ላይ የነበረውን አውደ ውጊያ በኤቪደንስ መግጠም መከራከር ትችላላችሁ። ምንም አይነት ማለት የተንዛዛ ስድብ ምናምን ነገር እንጂ የምቃወመው ከዛ ውጪ የሆነውን ነገር የነበረውን ነገር ይሄ ነው። ለምሳሌ እኔ 21 ሙት ብያለሁ፣ 3 ሰማዕት ብያለሁ። በሰላም አስከባሪ በኩል 3 ሰማዕት 21 ሙት፣ በዛኛው በኩል 32 ቁስለኛ። ውሸት ብሎ የሚሞግት ሰው ካለ በኤቪደንስ ይቅጠመኝ። የኛ አንዱ እንደ 15 አንዱን እንትን ነው አለው። ከዛ ውጪ ይሄ ሙሉ ሻለቃዋ እንደመሰስናት እንደዚህ ያደርግ ነው ምናምን በኤቪደንስ እሺ እኔ ላውራ እድል ትሰጠኛለህ? በኤቪደንስ እንትን ማለት ይቻላል። አዎ በኤቪደንስ ኦኬ። በየትኛው ቀጠና ዙሪያ ነው የምትከራከረው? በጊራና ትናንትና ጊራና በነበረው። ኦኬ መልካም። ጊራና በነበረው ቀጥል። አይ ቲንክ ትናንትና ጠዋት ነው እናንተ እያወራን ነበረና ከዛ በኋላ መሰለኝ እንትን ያለው ነገሮች የተፈጠሩት። አንተም በመሀል አቋርጠን ሄድከውና እኔ እንደውም እየተረፍክ አልመሰለኝም ነበር። መሰለኝ ነው መሰለኝ ነው ወይስ ነው? አይደለም አንተ የነበርክበትን አላቅም። እንግዲህ የት ሆነህ እንደሆነ አላቅም። ዛሬም ሰራዊቱ መጥቶ ከውጫሌ ሰብስቦ ይዟችሁ እንደሄደን የሰማሁትኝ ጊራናን ለቆና የት ሆነህ እንደምታወራ አላቅም። ማለት እኔ መሰለኝ ያልኩት ያንተን ነው እንጂ ውጊያውን በእርግጠኝነት መናገር እችላለሁ። ኦኬ እሺ፣ አንተ ቦታው ላይ ነበርክ? አዎ፣ መረጃ ከታማኝ ምንጮች አግኝቻለሁ። እኔም እዛው አካባቢ ነው ያለሁት። ጊራና ከተማው አይደለም። ምንጭህን እዛው ውስጥ ያለ ምንጭህን ጥቀስልኝ። እንዴ ለምን ጠቅሳለሁኝ ምንጭን?
ግለሰብ እኮ ነው። ምን ምንጭህ ከህዝብ አይደል? ኖ ግለሰብ ነው እዛው። ኦኬ ግለሰብ ኦኬ ኦኬ ግለሰብ ነው። ኦኬ ቀጥል። ኤቪደንስ ግለሰብ ከሆነ ለምሳሌ የት ቦታ በምን የነበረውን ነገር ተጨባጭ መረጃ ይዛል። ጥያቄዎቼ ከበድ ስለሚሉ አትደበ እንትን አትበል፣ አትሽሽ። ሚውቱናል ተመለስና ግባ። እያወራሁኝ እኮ ነው። የእናንተ ሻለቃ የነበረችው አይ ቲንክ እንጨት ተራ የሚባል አካባቢ ነው። እንጨት ተራ የሚባል አካባቢ ነው። የማን ጊራና ሚሊሻ? የማን ሻለቃ? ሚሊሻ የከተማው። ኦኬ በቪዲዮ ወጣ እያሉ ነው። አይ ነው ሚሊሻ የት ነበር ያለው? እንጨት ተራ። አሃ በቪዲዮ ወጥቻለሁ። ኖ በቪዲዮ ትወጣለህ እንጂ እንዴ ታጋይ ነው። ለምን ወጣ? እኔ ታጋይ አይደለሁም። እኔ አይ ነው እኔ በትጥቅ ትግል ውስጥ ያለው ሰው አይደለሁም። ሲቪል ነኝ። ታዲያ ምን ትሰራለህ? ቂጥ ተነጭቶ ዛሬ ከጊራና እንኳን ፈርጥጠ ሄድክ። ብስብስ አሁን አንተ ሲቪል ነኝ እከካም ታጋይ ነኝ ብለና የምን ተደብቆ ትግል ነው? ስለዚህ ምን አባት ትሰራለህ እንዴ? እንደዚህ አይነት ነገር የለም። በኤቪደንስ ማለት በመረጃ ያ አሁን ይሄን ምንድነው ይሄ? ምክንያቱም ከምን አንፃር ነው እያወራን ያለነው? የሰው ልጆች እንደ ቅጠል ስለሚረግፉበት ጦርነት ነው። ስለዚህ ይሄን ጦርነት ደግሞ ስንደግፍም ሆነ ስንቃወም በኮንፊደንስ ሊሆን ይገባል። ይሄ መሽለጥለጥ አይደለም። አዎ ጦርነት ነው፣ ሰው ይሞታል። ስለዚህ እዛ የነበረችው ሻለቃ 3 ሰማዕትነት ገጥሞናል። 3 ቀላል ቁስለኛ። ስለዚህ ከዚህ ውጭ አለ የሚል አካል ካለ በኤቪደንስ ይቅጠመኝ። 21 ሙት ሰማዕትነት አይደለም ሙትነት። 21 ሙትና 32 ቁስለኛ ጽንፈኛውን ገጥሞታል። ጽንፈኛውን 21 ሙትና 21 ሙትና 32 ቁስለኛ ገጥሞታል። ለምሳሌ ዛሬ ሀደሬ ላይ ብቻ 4 አስክሬን ይፋ ስለዚህ ማንም አካል ተደብቆ በዚህ ህዝብ ላይ እንትን ላይ አይቀልድም። ስለዚህ ምንድነው በዋናነት በመውጣታችን እኔም መሰለ ወንድሞችን በተለይ ዋጋ የከፈሉት ጀግኖቹ እንባ እየተናነቃቸው ነው። ሁላችንም ማለት እኔ አይናቸው እንኳን ለማየት የተሳቀቅኩበት ነበር። ምክንያቱም ሞራላቸው በጣም ነበር የተጎዳው። ለምን ትልቁን ዋጋ አስከፍለው ትልቁን ዋጋ አልፈው ግን ውጡ መባሉ እነሱን አይደለም። እኔ የሀብሮ ወረዳን አስተዳዳሪ ሳገኘው ፊቱ ልክ አይደል። ምክንያት እንዴት ተተኳሽ እንትን ማለትና ቡድን መሳሪያ እንትን እየተቻለ ለምን ዋጋ ከፍለን እንትን ያልነውን ያጸናነውን ከተማ ለቀን አካባቢያችን ለምን ለቀን እንወጣለን በሚል ሰላም አስከባሪው እስካሁንም አልገባም። ምን ነበር ምንማል ሞራሉ በጣም ተጎድቶ ነበር። እኔ ራሱ ፌስቡክ ላይ የጻፉትን ይላችሁ ፌስቡክ ላይ መንግስትን ቁማርተኛ ብዬ ነው ማለት የሰቸውት። ግን ያንን ፖስት የሆነ ሰው ደወለና ከጊራናና
ከመርሳ የትኛው ከተማ ቢያዝ ትመርጣ? ሁለቱም ያንተው ነው፣ ግን የትኛውን ነው እንትን የምትለው? ጉዳት በየትኛው በኩል ነው እንትን የምትለው ሲለኝ ምናምን ብዬ ነው። በጣም ወሳኝ እንደዚህ እንትን ነገር ሲኖር ወደ ምደውልበት ቦታ የደወልኩት እና እቅዱ የነበረው ኃይል ለማዛባት ነው። ጫሌ ያለው በጀርባ ወደዛ እንትን ያል ትኩረቱን ወደ ጊራና ያደርጋል። በመርሳውም ደግሞ በዚህን ሲያደርግ በተለይ ዙ ምናምን ነገር ከወጣልን በሞርተና በድሽቃ እንትን አድርገን ሁለት ኮር ነው የተጠጋውና የሁለት ኮር አንዳንድ ክፍለ ጦር ነው አዋጥቶ ጊራና የላከው። ስለዚህ መርሳን ዳግማዊ ወግዲ ወይም ደግሞ ደብረታቦር ንፋስ መውጫ የማድረግ ተልእኮ ነበረው ይሄ ኃይል። ወላሂ ስሙ ወላሂ ዝም ብሎ እንደዚህ ለፖለቲካ እኔ ብልጽግና ገር ይገባል የሚያገባኝ ነገር የለም። ስለ ብልጽግና አይደለም ይሄን እውነታ ግን ይሄንን የመንግስት የማይታዩ አካላቶች መረጃው ስለነበራቸው እንዲህ አይነት ነገር ደግሞ ለወታደር ለአባሉም ለአክቲቪስቱም ለምን አይደለም ይቅርና ለወረዳ አስተዳዳሪ ዞን አስተዳዳሪ የሚያውቁት ነገር የለም። በኋላ ላይ ነው ሚስጥሩ እንትን የተባለው። ይሄን ነገር ግን እኔ በእርግጠኝነት በኮንፊደንስ የምናገረው ነገር ከምኒልክ እዝ ማይታዩ ሰዎች ማለት የኔ ሰዎች የድሮ ወዳጆቼ የህሊና ባለቤቶች ያደረሱኝ መረጃ ነው። ትክክለኛ ነበር መረጃው። ስለዚህ መንግስት ያን ቦታ ምንም ቢሆን ሶስት ወንድሞቻችንን የህዝብ መስዋዕትነት የከፈልንበት እኛም ፐርሰናል ዋጋ የከፈልንበት ቢሆንም ከወረዳ ከተማ ማለት ከወረዳ ሲንግል ከተማ የወረዳ መቀመጫ ከተማው መጠበቅ አለበት ሰላምና ደም። ምክንያቱም ትናንት ጊራና ላይ እኛ ስንዋጋ መርሳጤ በተለይ ቀበሮ ሜዳ አካባቢ ላይ ምን ያህል ሞርተር እንደወረወሩ አባይ ተራራ ላይ ሆኖ ምን ያህል ሞርተር እንደወረወሩ የመግባት አዳራቸውን ለመግባት በጣም ብዙ እንትን አድርገው ነበር። ሰው አልሆነም። ስለዚህ ከጊራና እንዲለቀቅ ማለት ያለምንም ግጭት የተሸነፈውን ኃይል ዛሬ እስካሁን አላመንም። እውነታው በዚህ ልክ ነው። ከፊሉ ኃይል ቀሊና ገብቷል፣ መነዮ ቀሊና ገብቷል። ከፊሉ ኃይል ደግሞ አዳሙ እንትን መርኮታ ገብቷል። ቃኝ የሚባል ኃይል አላቸው። የሁለቱ ቃኞች የቃኝ ቡድኖች ቢያንስ አይ ቲንክ 30-40 ከ40 እስከ 60 ሜቢ ከበዛ በዛ ልክ የሚሆን የሰው ኃይል አሉ ማለት የሁለቱም ቃኞች ማለት ነው። አንዱ 30 አካባቢ እንደዛ አካባቢ ይመስለኛል የሰው ኃይሉ የአንድ ቃኝ የአንድ የክፍለ ጦር ቃኝ 30 እንደዛ አካባቢ ነው። የሁለቱ ድሮ 30 እስከ 40 ነበር የምናደርገውና 30 እና 40 አካባቢ ቃኞች አሉ። ሰው የነዚህ ኃይሎች ብቻ ብሬንም ስናይፐርም አላቸው። እነዚህ ኃይሎች የነዚህ ኃይሎች ናቸው ጊራና ያሉት እና የአካባቢ ተወላጆች የሆኑት ልጆች ይዛው ከተማው ላይ ቤት ምናምን ነገር ያላቸው ልጆች አሉ። እንደዚህ በቤተሰባቸው ምናምን ነገር ጊራና እና እነሱ እዛ ቦታ ላይ እንዳሉ ተጨባጭ መረጃ አለ። ከዛ ውጭ ያለው አካል ግን የለም። ከምን አንፃር ነው ያሸነፉትን ጦርነት እንዴት ጥለውት ወጡ ከማለት ይሄም ነገር ስለተባነ የገፍራና መነዮ ምናምን ያለውን አካባቢ ላይ ያለው የግል ታጣቂውን በተለይም የመሳሪያ የትጥቅ ለመክፈፍ ታሳቢ በማድረግ ያ ተልእኮ ሰጥቷቸው ወደዛ አካባቢ ኃይሉ እንዲንቀሳቀስ ተደርጓል። በቴሌግራም ፌስቡክ ላይ ለአካባቢ ለግል ታጣቂዎች በተለይ እንዲደርስ አካባቢ ተወላጆች ደውላችሁ እንድትናገሩ ቪዲዮ ሰርቻለሁ። ማነው ፌስቡክ እና ቴሌግራም ላይ ጽፌያለሁ። የኔ ግዴታ ነው። ከዚህ ነው ከዚህ በላይ አይመለከተኝም። የራሳቸውን ውሳኔ እንዲወስኑ ይከላከል ከፈለገ በዱሩ በጫከበ ምናምን እንትን አድርጎ ተሽለክልኮ ምናምን ነገር ይምጣ። ሌላ ምርጫ የለውም። የግል ታጣቂ ሆኖ ከሁለቱም ውጪ ምናምን ብሎ መሽለጥለጥ የለም። ባልዘፈንሽ ከዘፈንሽ ለምን ተውሽ ነው ነገሩ። ስለዚህ ያለው እውነታ በዚህ ልክ ነው። በተኩለሽም አካባቢ ላይ ያለው ነገር
አርሚ 24 ገብርያ ያግዘኛል ከሳሳስኩ አርሚ 24 46 እና 43 23 አይ ቲንክ 43 23 በየትኛው እንትን እንደሆነ እነዚህ ኃይሎች ዞብላምባ ሐውጃኑ ክፍለ ጦሮች ጋር ሆኖ እንግዲህ ተፍለሽ አካባቢ ላይ ግጭት ነበር። ያን ግጭት የፎቶ በጀርባ የምታዩት ጥቂቱ ነው። አብዛኛው ቴሌግራም ላይ ለጥፍላችኋለሁ። ዘመዶቻችሁ ወንድሞቻችሁ የጠፋባችሁ ስልካችሁ የማይሰሩ ምናምን ነገር እንትን በሉ እዛ ቴሌግራም ላይ ፈልጉ፣ መታወቂያቸውን እንትን አድርጋችሁ ፈልጉ፣ ዙም እያደረጋችሁ ዘመዶቻችሁን ፈልጉ። እዛ እነሱ ለምን አይነግሯችሁም? ይሄ ተጨባጭ እውነታ በዚህ ልክ ነው። ከሌላ ወረዳ ላይም ተመሳሳይ ነገር ነው። መሪ ወዳጁ መስቀል አውጥቶ ዛሬ እባካችሁ ያለ ሲለምን ነው ያለው። ነገር ግን ወደ አባይ በረሃ እንትን ብሏል። በዋናነት የጎጃሙ ኃይል 2 ብሬን ቀምቶ ወስዷል። 2 ብሬን ወስዷል። ከዛ አካባቢ ካሉት ከነ ሀብቴ ሰዎች ላይ 2 ብሬን ወስዶባቸው ሌላ ታሪክ ውስጥ ሌላ ታምር ውስጥ ነው ያለነው። ገብርዬ እንኳን ደህና መጣህ። እስካሁን ሰላም ብያለሁ። እንዴት ነህ? የትናንትናና የዛሬው ሙሉ ያወራ ነው። እኔማ እኮ ስደውልልህ ስልክ እምቢ አለኝ። ግጭት ነበርና ትናንት ሙሉ ቀን እዚያ ላይ ነበር ያልነውና ባስሪም ዘጋብኝ ምናምን አውቃለሁ። ምርጥ ምሽን እንደተሰራም እኛ ቀድመን ያወቅነው። የኔም ቀጠና ምርጥ ስራ ነው የሰራነው። እንዳጠቃላይ ዛሬ ሁሉም ቦታ ላይ ጥሩ እንቅስቃሴ ነው የተሰራው። እንዳጠቃላይ ነው ማለት እስከ ደብረ ታቦር ድረስ በእናንተ ቀጠና፣ በእኛ በኩል እስከ ታች እስከ ኮርክ ድረስ እኔ በመመራው ቀጠና በደጀን በኩል ማለት ነው እስከ ኮርክ ድረስ ተመሳሳይ ሰዓት ተመሳሳይ ስራ ነው የተሰራ። አመርቂ ውጤት ነው የተሰራ። ገና ይቀጥላል። ጊዜ ተሰጥቷቸዋል፣ ተጠይቀዋል፣ ተለምነዋል፣ አናፍተዋል። ስለዚህ ይሄ ደግሞ ገና የመጀመሪያችን ነው። ታውቀዋለህ ሂደቱን ጅምር እንጂ ትክክለኛ የማጥቃት ደረጃ ቢደረስ ምን እንደሚፈጸም ታውቀዋለህ። እስከ በሽሮ ድረስ ነው የገቡት። በታች በኩል ወደ ንፋስ ወደ ታች ጋይንት ለመግባት ማለት ነው። ቆርጠው ነው የገቡት። የእናንተ ሸሽታው ሁሉ እናንተ ጋር በሙሉ ተነስተው የነበሩት እነዚህ ጽንፈኛ ኃይሎች በሙሉ። ስለዚህ በየቦታው እየጠፉ እየተበተኑ ነው ያሉት። ቀሪዎቹም ያው ይለቀማሉ። መሳሪያዎቻችንም ተስለዋል። እዚህ ላይ ገብርዬ ማለት እኔ አሁን እዚህ ህዝቡም እንዳውቀው እና ማለት አንተም ሜቢ መረጃ ይኖራል ብዬ አስባለሁኝና በሰሜን ወሎ በላስታ እና የአገው ልዩ ዞን አይና ቡግና አካባቢ በማለት ያ ቆይ አንዴ ልጨርስልህ። ላስታ አካባቢ በዚህ እያቋረጠ ከጎንደር ጭምር ሳይቀር ከቲፒኤልኤፍ ተተኳሽ እየተመላለሰ ነው ያለው። ይሄንን በተደጋጋሚ ለሚመለከተው አካል መረጃዎች ማለት እየደረሱን ለሚመለከተው አካል አስገብታ እንደውም ባለፈው ላስታ አካባቢ ላይ ከጎንደር ከጌታ አስራደ በኩል በደረሳ በተልእኮ ተሰጥቷቸው የመጡ ኃይሎች በድሮን ላንተን አድርገው ሙቱንም ቁስለኛውን ሳያነሱ በፍጥነት ወደ ትግራይ ወደ አለማጣ እንዲሄዱ ትእዛዝ ሰጥቷቸው ቁስለኛውም አስክሬኑም እንትን ሳይል በማህበረሰቡ እንትን አድርጎ ቁስለኞቹ እንደውም ለመንግስት ያስረከቡበት ሁኔታ አለ። የአካባቢ ማህበረሰብ ይሄን ድረስ እየተፈጸመ እንዲህ አይነት ነገር እንትን ያለ አካባቢው ላይ ሁሉም ጥምር ኃይሎች አሉ። ለምንድን ነው ከምን አንፃር ነው በተለይ ይሄ ነገር ትኩረት ሰጥቶ እየተሰራበት አይደለምና ክፍቷ ኮሪደር በዛ አካባቢ በዛ ቀጠና ያለች ናት። ያን ኮሪደር መዝጋት የማይፈልግበት ዋናው ምክንያት ምንድን ነው? ለምን እንደሆነ ታውቃለህ? መዝጋት ያልተፈለገበት ሁለት ነገር አለ። አንደኛ የነሱ ኃይል ለማወቅ፣ ሁለተኛ የኛ ሲቪል መረጃዎች ይገቡበታል ይወጡበታል። ኮሪደሩ ከተዘጋና ከተመታ ምንም አይነት መረጃ አታገኝም። ሲቪል የኛ ልጆች ቀጥታ ገብተው መረጃ ይዘው የሚወጡት የኛም ልጆች አሉ። ስለዚህ አሁን በቅርብ ቀን ግን በ3 ቀን በ4 ቀን ውስጥ ይዘጋል። ሙሉ በሙሉ ውጤቱ ከ3 ቀን በኋላ ይፋ ይደረጋል። የኛ ልጆች ገብተው ሙሉን
አይተውት ቃኝተውት ደርሰው የሚመለሱት በዛ ቀጠና ነው። ሲቪሎች እንትኖች ማለት ነው። ስለዚህ ሁለት አማራጭ አለ። ይገባል፣ ትክክል ነው፣ ግን ይታወቃል። ጉዳት እንደማያደርስ ይታወቃል። አጸፋ መልሱም ይሰጣቸዋል። እኛ ግን ይበልጥ የምንጠቀምበት ቀጠና ነው እሱ። ገብቶሃል? 30% ጉዳት ቢያመጣ 70% ተጠቃሚዎች ነን። ደግሞ ወደ 100% ይዘጋል እሱ ማለት ነው። ማህበረሰቡን ግን ካለበት ችግር ሊታደገው አልቻለም ማለት በዛ የሚገባው በዛ ሁሉም ተኳሽ ሁሉም ላይ በለው ወደ ሻም እንትን ለማስፋት እየተሞከረ ያለበት ሁኔታ አለ። ያ ኮልደር ግን ችግሮች መስፋፋት አንዱ እንትን ነው እና ይሄ ማለት አይረን ነው ፖለቲካ ማለት ይሄ ፖለቲካው ጦርነቱ የፖለቲካል ካልኩሌሽን ስላለው ከዛ አንፃር መንግስት ሊያተርፍበት ይችላል። ህዝቡ ግን ከፍተኛ ውድቀት እየደረሰበት ነው። እንደዚሁም ደግሞ ማለት አሁን እኔ ትናንት ሲታዘብኩት ነገር በርካታ ህፃናቶች ማለት ልምምዱን ለሌሎች እንደ ልክ አንድ ሰው ወደ መከላከያ ወይ ምናምን ወደ ፖሊስ እንደሚገባ ሁሉ ህጋዊ እንደሚኖረው እንደሚያምን ሁሉ ወደዚህ ጽንፈኛው ኃይልም መቀላቀል እንደ አንድ እንትን እያደረጉት ነው እና ይሄንን ማለት በተለይም ያለበትን ፖዚሽን ስለማውቅ ይሄን ጉዳይ ለማህበረሰባችን ችግርን እያዋለደ ስለሆነ ሞር የሚመለከተው አካል በዚሁ አጋጣሚ አንዳንድ ሰዎችም እያዩኝ ነው። በተለይ ሰሜን ወሎ አካባቢ ላይ ሞር ግን ስራ ይፈልጋል። ምክንያቱም ማህበረሰባችን ከዲጥ ወደ ማጡ መከራ ውስጥ ነው ያለው ብዬ እንትን ላለውኝ ቴንክ ዩ። ይሄ ነገር እኮ ከ3 ወር በፊት ነው የሁሉ ሲቆይ ነበረው የከረረው። አሁን ነው እንጂ አንተ ያወጣው እንጂ 3 ወር 4 ወር በፊት የቆየ ጉዳይ ነው። የመጀመሪያም መግቢያው ምንጫቸው ነው። ግን አሁን ምን ልል እንደፈለኩት ታውቃለህ? እኔም አሁን ባለፈው አይተካውን አልነግርህም ነው ያልኩት። አሁን ግን ውጤቱ ከ3 ቀን በኋላ ስለሚዘጋ በትክክለኛ እርምጃ ስለሚወሰድ ተሰርቶበት ያለቀ ጉዳይ ነው። ለዚህ ነው እኔ አሁን የነገርኩህ። ኦኬ ቴንክ ዩ። በጎ ህሊና ምቹት ራስ ነው በሚል አምናለሁ እኔ። በዋናነት የህዝቤ ሰላምና ደህንነት ለኔ ከምንም በላይ እሱ ነገር አንድ እንትና። ሁለተኛው ነገር ምንድነው? ለማንም ብዬ እንትና ጦርነት ለማንም ባሸረግደው ማምንትን ብለው እዚህ ጋር ራሴን ወጥቼ ስጋፈጥ በዋናነት ኃላፊነት ወስጄ ነው። ለየትኛው ነገር አይደለም እኔ ቪዲዮ ክፈት ብዬ ስል ማንም ሰው ቪዲዮ ክፈት ብዬ ስል በዋናነት ለምንድነው? ኃላፊነት የሚባል ነገር ስላለ ነው። እኔን ተጠያቂ በህግም ሆነ በየትኛው ሰው ከዚህ አንፃር ኃላፊነት ሳትወስድ ምንም ነገር ማረጋገጫ ኤቪደንስ ሳትል አንተ ራስህ ፈሪ ሆነህ የሰው ልጆች እንደ አለመታደላችን እንጂ እኮ ወንድሙን ነው እየገደለ ያለው የትኛውን ወራሪ ኃይል ነው። ነገር ግን በታሪካችን ሁለት ነገር ያሳያል። በ1928 አካባቢ ላይ ይመስለኛል የንጉሱ ከጣሊያን ጋር ባደረጉት እንትን ላይ በነበረው ውጊያ ኃይለ ሥላሴ ጉግሳ ይባላል። የማይጨው ውድቀት የኃይለ ሥላሴ ጉግሳ ሚና ከፍተኛ ነበር። ለምን? የመንግስቱን ጦር በዛን ጊዜው አርበኛ ተብሎ ይጠራ ነበር። እንደ መንግስት እንትን ነው ክቡር ዘበኛ ምናምን ነገር ያ ነጭ ለባሽ ምናምን እያለ እንደሚያ አሁን ልክ መከላከያ እንደሚባለው ሁሉ ያኔ አርበኛ ይባል ነበር። አርበኞቹን ከጀርባ በመውጋት ከማን ጋር? በመጀመሪያ በመረጃ በምናምን ሲያግዝ ኖሩና በኢትዮጵያ ባንዳ ተብለው ባንዳ ማለት በጣሊያንኛ ነው ተላላኪ ማለት ነው። ከመጨረሻ ላይ ማይጨው ላይ ከጀርባ ወጉ። ይሄ ኃይል በተለይ እንደ የአማራ ጥንተ ጠላት የአማራ የክልሉ የአጽመ ርስቱ ቋሚ ኢንተረስት ያለው ቲፒኤልኤፍ የኢትዮጵያ ብሔራዊ ጥቅም ላይ ቋሚ ኢንተረስት ያላቸው እንደ ግብጽ፣ ሱዳን፣ ኤርትራ ኢትዮጵያ ጋር አንድ አድርገው ሊያቆማቸው የሚችል ነገር የለም። ኦነግ ለምሳሌ ኦሮሚያን
ኦሮሚያ ስቴትስ የሆነ ኦሮሚያን የምትባል ሀገር መገንባት ይፈልጋል። ቲፒኤልኤፍ ነግሬያቸዋለሁ ከቋሚ ኢንተረስት አንጻር አሰብ እንዴት እንደሄደ ኤርትራ ኢሳያስ ያበረም ያውቃል። እንዴት መመለስ እንደሚችልም ያውቃል። ከኢትዮጵያ አንጻር ከኢኮኖሚ ከሳይል እንዳጠቃላይ በምንም ነገር ሊመዛዘን አይችልም። ስለዚህ ይጨፈለቃል። ከዚህ አንጻር ምንድነው የውስጥ ሰላሙ ላይ መስራት የውስጥ ሰላም ማደፍረስ እንትን ላይ የቲፒኤልኤፍ አማራውን በማደናገር በተለይ በኢኮኖሚ በስነ ልቦና እንዲደቅ በማድረግ ማህበራዊ ቤዙን ቀውስ ውስጥ በማስገባት እንትን ማለት መንግስት እንዳይደረግ ከማድረግ አንጻር ለነዚህ አካላቶች ሁለታ በመዋል እንዲሁም ደግሞ ልክ ራያ እንደወሰደ ሁሉ ወልቃይትም እንትን አድርጎ ከዛ ልክ አሁን መፈንቅለ መንግስት ክልላዊ መንግስት እንዳደረገ ሁሉ ወልቃይት እንትን ካለ በኋላ ሪፈረንደም የሚል ጥያቄ ይነስ እንትን ከማለት ራስን ሀገር አድርጎ እንትን ከማለት አንጻር ፖለቲካው ይሄ ነው። ሪሉ ፋክቱ መሬት ላይ ያለው ይሄ ነው። ስለዚህ ይሄና እነዚህ ኃይሎች ምንም የሚያገናኛቸው አንድ የሚያደርጋቸው ነገር የለም። አንድ የሚያደርጋቸው ነገር በፍጹም የለም። ለምን ታዲያ አንድ ሊሆኑ ቻሉ? ከዚህ የሚያተርፈው ቲፒኤልኤፍ ብቻ ነው። ይሄ ኃይል ወንድሞቻችን ጋር ዛሬኛ ስንገዳደል ወንድሞቻችን የሚያተርፉት ነገር በፍጹም የለም። ለምን እነማን በምን ተሰለፉ የሚለውን ነገር በደንብ ስለምናውቅ አንዴ ነው። ሁለተኛ ነገር የትኛውም አካል ዋግነር ግሩፕ ታውቃላችሁ? የሩሲያው የትኛውም ብር ያለው አካል ይገዛዋል። የተሻለ ብር ከፍሎ ከጎኑ ያሰልፈዋል። አንዳንድ ሪከርዶች ያሰማቸዋል። ዋግነር የሚለውን እኮ እንደስኩት አምነው ተኮ ተቀብለዋል። የጻፈልኝ ሪከርድ ምናምን ነገር አለ። ለምሳሌ ዋግነር ነኝ ምናምን ብሎ ደውሎ እንደዚህ ዋግነር ግሩፕ ይሄ ለየትኛውም ነገር ሃይማኖታዊ ኢንተረስት የሚኖረው ኢኮኖሚያዊ ኢንተረስት የሚኖረው ምናምን እንዳጠቃላይ ፖለቲካዊ ኢንተረስት የሚኖረው ለከፈለው ቀልሃ ለገዛለት ኃይል ወይም እንትን የሆነ ጊፍት እንትን ከላለው ኃይል ይዋጋል። ሰው ችግሩ አመራሮቹ ጋር እንጂ ደግሞ ሰራዊቱ ጋር አይደለም። ስለዚህ ሰራዊቱ ላይ ቢያንስ ስራዎች ይፈልጋሉ እና ይሄ ነው ያለው ነገር። ኦኬ ገብርዬ በዚህ ላይ የምትጨምረው ነገር ካለ ሐሳብ የምትለው ነገር ካለ በዚህ ላይ ጨምርና ከሚገርም ስራችንም ተመሳሳይ ስለሆነ የኔ ሐሳብ ነው የተናገርካት። የኛ ክልል አላማ የላቸውም እኛ ክልል ታጋዮች ምለውም ለዚህ ነው። ቲፒኤልኤፍ እንዳልከው ሀገረ ትግራይ መመስረት ነው ድሮ ያቀዱትም ህገ መንግስቷንም 83 ሲያረቋትም ለዛ እንድትመቻቸው አድርገው ነው ነካክተዋል። ቀይ ባህር ድረስ እንዴት እንደሄደ ሁሉ በደንብ አድርጋ አስቀምጠዋል። ኦሮሚያም ደግሞ ቢመቻቸው የለማቸውን አዲስ አበባን ይዞ መገንጠል ነው። ኦላ ነው ያልኩት እንጂ ኦሮሚያ ያለለም ይቅርታ ለቃላት ያገላለጽ ኦላዎች እቅዳቸው ይሄ ነው። የኛ የአማራ ኢሊቶች ግን አንተም መግደል እኔም መግደል እነሱናኛ መገዳደል ነው። ኮዝ አላማ ምክንያት የላቸውም። ካርድ የማይገዛ ምክንያት ነው ያላቸው። ብትጠይቃቸው 5 ታጋ ያስገብተህ ብትጠይቃቸው አንተም ታውቀዋለህ 5 የተለያየ ምክንያት ነው የሚሰጠው። 5 ግን በዚህ መካከል በሁለቱም መካከል የሚጎዳው ክልሉ ነው። በቡሬ ወለጋ ኦሮሚያ ያካልለዋል፣ በደብረ ብርሃን ኦሮሚያ ያካልለዋል። በዛ በኩል ደግሞ ወልቃይትና ራያ ያገናኘዋል። በዛ አንፃር ማን ሳንዱች ነው ይቀራል? ክልል 3 እንደ ሳንዱች ወይም እንደ ገማ እንቁላል ፈርጦ ይቀራል። በማን በልጆቹ የሚያናድደኝ ባብራኩ ነፃ እናወጣለን በሚሉ በተወለዱበት ጀግና ነን በሚሉት እነዚህ አእምሯቸው ፈርሶ ቢሰራ ወይም ትምህርት ቤት ጭንቅላቻቸው ቢሰራላቸው አይገባቸው። በትንሽ የ2 ዓመት እና የ3 ዓመት ረፍት እንኳን አላገኘም። ይሄንን ማወቅ ሲያቅታቸው አንተና እኛን ይበሉናል፣ ከነሱ ጋር ጥምዶ ብለው ይመጣሉ። ግን እስከመቼ ሀገር የፈጠርነው ነው እኛ ነን ይላሉ፣ ያለበስን እኛ ነን ይላሉ፣ ያበላነው እኛ ነን ይላሉ። ግን መልሰው ይገሉናል። እንዳለመታደል እኔ እርግማን ነው የምለው በአንዳንድ በኩል ሳስበው እርግማን
በምን ዱዓ በምን ጸሎት በምን ጸበል እንደሚወጣ አናቅም እንጂ እንደዚህ አይነት መንፈስ የመጨረሻ የምንጠፋው እኛ ነን። ቁም ነገር ነው የምነግርህ ማሜ፣ የሚያስቅ አይደለም። ሲታፓቸውን አመቻችተው ነው በምንም አርሚ ሰባ ቢገባ ወልቃይትን ካሰበረ በኋላ በቃ ቦርደሩን ካዘጋ በኋላ ደመቀን ካንኮታኮተ በኋላ ሀገረ ትግራይ ይመሰርታል። ይሄን የምናየው ነው። ወልቃይትን ዘብ ለመምታት 24 ሰዓት እንደሚቋምጡ አንተም ምን የምናውቀዋለን። ከምንም በላይ ተገዳዳሪ ሆኖ ወልቃይትን ግጥም አድርጎ የዘጋውን አካል ደመቀን ለመምታት ይቋምጣሉ። እነዚህ አካላቶች በእኛ ልጆች ናቸው ወይ? እውነት ደማቸው የኔና አንተን ይሸታል ወይ ነው? ላንተ ዳቦ ካልገዛለ ጥይት እየገዛለ ለነሱ ዳቦ የሚሰጥ አካል እኮ ነው ያለ። ታሪካዊ ጥላት ነው። እንተ ተናገረዋለህ። ብልጽግናን በሆነ ፐርሰንት አልደብቅም፣ ግን ያኛው ግን ታሪካዊ ጥላቴ ነው፣ ከሁሉም በላይ ለኔ ጥላቴ ነው ብለህ ትናገራለህ። አንተ የተናገርከውን ቃል ነው የደገምኩት። ከተሳሳትኩኝ ይቅርታ። ያን ታሪካዊ ጥላት ተሸክሞ አምጥቶ አንተም በተኛበት የሚያስበላና የሚያስገድልና አካል መደገፍ እብደት ነው። ግን ያው የጓሆች አምላክ የንጹዎች አምላክ ክልሉን አሳልፎ አይሰጥም ብዬ ዘጋለሁ እንጂ እንደነሱ አካሄድ እስካሁን ገለውናል፣ በትነውናል፣ አፍርሰውናል። ገብሬ እጅግ አድርጌ አመሰግናለሁ። ያው ማለት ትንሽ ድካምም ስላለ እኔም ለማረፍ ስላልኩኝ ማለት በፕሮግራማችን በዚሁ ቋጭ ስለበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራትና ክቡራን እስካሁን ከስልናችሁ ታፕታፕ ኮፒ ሊንክ በማድረግና ሼር በማድረግ አብራችሁኝ የቆያችሁ ወገኖቼ እጅግ አድርጌ አመሰግናለሁ። ሰላም ለሀገራችን፣ ሰላም ለወገናችን፣ ባንዳነት ይውደም፣ ሰላም ለህዝባችን። አመሰግናለሁ።